በህማማት የማይደረጉ ነገሮችን እነግራችኋለሁ። በሰሙነ ህማማት የማይጸለይ ጸሎት አለ? ማማተብ ይቻላል አይቻልም? ማዕድ ላይ መባረክስ ይቻላል አይቻልም? በሰሙነ ህማማት እንዴት እንጹም፣ እንዴት እንጸልይ፣ እንዴትስ እንስገድ? አንተ ወቱ መስዋዕት ሰሙነ ህማማት አጠቃላይ ሰላምታ አይከለከልም። ሰላምታ የሚከለከለው ወይም እንዲታሰብ የሚደረገው በዕለተ ሐሙስ በጸሎተ ሐሙስ ብቻ ነው። እሱም ደግሞ ዋናው ነጥብ ከይሁዳ ከኤሳው የተለየች ሽንገላ የሌለባትን ሰላምታ ተለዋወጡ ለማለት እንጂ ሰላምታ መቀያየር ኃጢአት ነው ማለት አይደለም። ነገር ግን ለማሰብ ያህል እንታቀባለን። አንድ ክርስቲያን ሰላም ሊነን ሲመጣ ዛሬ እኮ ሰላምታ የለም፣ ምክንያቱም ይሁዳ ጌታን አሳልፎ የሰጠበት ቀን ነው በሰላምታ ስለዚህ ሰላምታችን ንጹሕ ይሁን ብለን ተማምረን እንለያይበታለን ማለት ነው። እና ይህን ነጥብ ለማስቀመጥ እንጂ ሰላምታ በራሱ ኃጢአት ነው ለማለት አይደለም። አንዳንዶች ሰዎችን ለመዝጋት ስለሚጠቀሙበት ነው። ይሄ ስህተት ነው። ሰላም እንዳለ ህማማት ነው ብለው አውቀው ሰላምታን የሚጸየፉበት ወይም ደግሞ መጥፎ መልእክት የሚያስተላልፉበት ስለሆነ እሱ ትክክል እንዳልሆነ ለማሳሰብ እወዳለሁ። 10ኛ በሰሙነ ህማማት የሚውል በዓልን በተመለከተ ይሰገዳል ወይስ አይሰገድም የሚል በየዓመቱ የሚነሱ ጥያቄዎች አሉ። ይሰገዳል። ማንኛውም በዓል በሰሙነ ህማማት የሚውል ማንኛውም ሥላሴም ቢሆን በዓለ እግዚአብሔርም ቢሆን የእመቤታችን በዓልም ቢሆን የቅዱስ ሚካኤል በዓል ቢሆን የጌታ በዓል ቢሆን ማንኛውም በዓል በሰሙነ ህማማት ቢውል ይሰገዳል። የሚቀጥሉት ሳምንታት ዕለታት ሰሙነ ህማማት ስለሆነ ሰሙነ ህማማት ደግሞ ኦሪቱ ውስጥ የነበረውን ዘመን የምናስታውስበት መስቀል የሌለበት ፍትሐት የሌለበት ቅዳሴ የሌለበት ቅዱስ ሥጋውና ክቡር ደሙ የማይሰጥበት ፍጹም የኃጢአት ስርየት የሌለበት ዘመን ስለሆነ ቅዳሴ የለም፣ ጸሎተ ፍትሐት የለም በእነዚህ 5 ቀናት። ስለዚህ ሰው ሲሞት ዝም ብሎ መቀበር የለበትም። ምን አደረገች ቤተክርስቲያን? ምናልባት ህማማት ውስጥ የሚሞት ሰው ቢኖር እንኳን ቀድሞ ምን ፈጸመችለት ማለት ነው? ፍትሐት። አይገርም? ስለዚህ ውድለት መቅረት የለም ማለት ነው። ተጠርተ ብትሄድ ከባድ ነው፣ መቼ እንደምንጠራ ስለማናቅ እሁድ ሁሉም ሰው መጥቶ ልክ እንደ አስከሬን መፈታት አለበት። ጠቅላላ ጸሎተ ፍትሐት ይደረግበታል ማለት ነው። ሆሳዕና በጣም ረጅምና ሰፊ ምስጢር ነው ያለው። በዚህ ቀን አንደኛ የተነገረው ትንቢት ተፈጽሟል። በአህያ ተቀምጦ ወደ ኢየሩሳሌም እንደሚመጣ የተነገረው ትንቢት የተፈጸመበት ቀን ነው። ሁለተኛ ምሳሌው እውነተኛ የሆነበት። ቀደም ሲል ምሳሌ ነበር። ነቢያቱ ምን ያደርጉ ነበረ? የሚመጣው ዘመን ክፉ ከሆነ አስቸጋሪ ዘመን ከሆነ ረሃብ፣ ጦርነት ወደፊት የሚመጣ ከሆነ ነቢያቱ ምን ያደርጋሉ? በጥቁር በቅሎ ላይ ተቀምጠው ጥቁር ካባ ለብሰው ጥቁር ጭራ ይዘው ጦር ዘገር ነቅንቀው ጦር ሰብቀው በዛ በበቅሎ ላይ ተቀምጠው ማለት ነው ከተማውን ይዞሩት ነበር ኢየሩሳሌም። ያንን ሲያዩ ሰዎች የሚመጣው ዘመን አስጨናቂ መሆኑን ይረዱና ወደ ማልቀስ ይሄዳሉ ማለት ነው። የሚመጣው ዘመን ደግሞ የሰላም የፍቅር ዘመን የጥጋብ ዘመን ከሆነ ደግሞ ምን ያደርጋሉ? በአህያ ላይ ይቀመጣሉ፣ ነጭ ልብስ ይለብሳሉ፣ ነጭ ጭራ ወይም መነሳንስ ይይዛሉ ነቢያቱ ማለት ነው። ያንን እያሳዩ ከተማውን ይዞሩታል። ስለዚህ ምን ማለት ነው ማለት ነው? የሚቀጥለው ዘመን ብሩህ ነው፣ የሚቀጥለው ዘመን ሰላም ነው ማለት ነው። ክርስቶስም ከዚህ በኋላ 5500 ዘመን አበቃ፣ ነፍሳት ከሲኦል ይወጣሉ፣ እናንተም ከአጋንንት ቁራኝነት ነፃ ትሆናላችሁ፣ ምክንያቱም የመሰቃየ ጊዜ ደርሷል። ስለዚህ ከዚህ በኋላ ያለው ጊዜ ብሩህ ነው ሲል በአህያ ተቀምጦ አሳያቸው፣ እንደቀደሙት ነቢያት ማለት ነው። ምሳሌው የነበረ ምሳሌውን ባወቀ ራሱ ፈጽሞታል ማለት ነው። ሌላው ግን ምስጢርም የተከናወነበት ነው። አሁን በአህያ የተቀመጠ ሰው ሮጦ ማምለጥ ይችላል? እሺ፣ አሳዶ መያዝስ ይችላል? አሳዶ ለመያዝ ከአህያ ይልቅ ምን መምረጥ አለበት? ፈረስ። ሮጦ ለማምለጥም ከአህያ ይልቅ ምን መመረጥ አለበት? ፈረስ። አንደኛ ፈረስ ከጦርነት ጋር ከምናምን ጋር የሚገናኝ ነው። በአህያ የመቀመጡ ምክንያት ብትፈልጉኝ አጠገባችሁ ነኝ ሲል ነው አምላካችን። በአህያ የተቀመጠ ርቆ እንደማይሄድ ሁሉ እናንተም ከፈለጋችሁኝ አጠገባችሁ ነኝ፣ እኔ የቅርብ አምላክ ነኝ እንጂ የሩቅ አምላክ አይደለሁም ሲል። በአህያ የተቀመጠ ሰው አሳዶ አይዝም። ምን ማለቱ ነው ማለት ነው? በአህያ ተቀምጦ ያሳየ
ካልፈለጋችሁኝ አልገኝም። እናንተ ስትፈልጉኝ ነው እንጂ ካልፈለጋችሁኝ እኔን አልፈልጋችሁም። እግዚአብሔር አስገድዶ የሚገዛ አምላክ አይደለም። ሹ ፈልጉ ታገኛላችሁ፣ መዝጊያ ምቱ ይከፈትላችኋል ለማለት ነው። አህያ ከእንስሳት ሁሉ የመጨረሻ ደካማ ተደርጋ የምትታይ ሰው የሚጭናት እንደውም ሰው ሲሳደብ ራሱ ቢመርጠው ፈረስ አይልም አይደል? ሲሳደብ ቢመርጠው ምን ብሎ ነው? በጣም ያሳዝናል። የተናቀች ናት። ለምንድን ነው አህያን የመረጠው? የተናቀችው ምን እያለን ነው ማለት ነው? በተናቁት ላይ አድሬ ስራ መስራት ይችላል፣ ማንንም አልንቅም ሲል ነው እግዚአብሔር። እናንተ የታቃችሁትን እናንተ ዝቅ ዝቅ ያደረጋችሁትን እኔ አከብረዋለሁ ሲል በጣም በሚገርም መልኩ ማለት ነው በአህያ ተቀምጦ ያሳያል። ስለዚህ የሆሳና በዓል እጅግ በጣም የተለየ በዓል ነው። ዝግጅት አድርገን አንዳንዶቹ ቅዱስ ሥጋውን ክቡር ደሙን ይቀበሉበታል የተዘጋጁ ሰዎች፣ ሌሎቻችን ደግሞ እያለቀስን ከቅዱስ ሥጋና ለክቡር ደም አብቃን ብለን ጸሎተ ፍትሐቱም ስላለ ቅዳሴውም ስላለ ትዕይንታዊ በሆነ መልኩ በዓሉን ስለምታሳየን ቤተክርስቲያን ደግሞ አሁን በደብራችን በተለየ መልኩ ነው የሚከበረው። በደብረ ኃይል ቅዱስ ራጉኤል አንቀጸ ብርሃን ሰንበት ትምህርት ቤት ከሌሎቹ ደብራት ጋራ በመነጋገር ማለት ነው በበላይነት በዓሉ የሚዘጋጀው እዚህ ነው። ከመቶ ምናምን ሰንበት ትምህርት ቤቶች ጋር የነዛን በዓል ማለት ነው ኃላፊነቱን ወስዶ የደብራችን አንቀጸ ብርሃን ሰንበት ትምህርት ቤት ነው የሚያዘጋጀው በልዩ መልኩ ነው። ስለዚህ ከዋዜማው ጀምሮ በቤተክርስቲያን በመገኘት በዓሉን እንድታከብሩ በዚህ አጋጣሚ መልእክቴን አስተላልፋለሁ። ከዕለቱ ረድኤት በረከት ያሳትፈን። የዕለቱ ዕለት ደርሰን ደግሞ በዓሉን አክብረን እግዚአብሔር የቸርነቱን ስራ እንዲሰራልን መልካም ፈቃዱ ይሆንልን። ኪርያ ላይሶን አይባልም። በሕማማት ጊዜ የምናዜማቸውን ወይም የምንጠራቸውን ባዕድ ቃላት ትክክለኛ አጠራራቸውና ትርጉሞቻቸውን ስንቶቻችሁ ታውቃላችሁ? በግብረ ሕማማት ውስጥ ወደ ግዕዝም ሆነ ወደ አማርኛ ሳይተረጎሙ የተቀመጡ የዕብራይስጥ፣ የግሪክ እንዲሁም የቅብጥ ቃላት ይገኛሉ። የእነዚህን ቃላት ትርጉማቸውና ትክክለኛ አጠራራቸውን ዛሬ እንመለከታለን። አንደኛ የምንመለከተው ኪርያ ላይሶን የሚለውን ቃል ነው። ቃሉ የግሪክ ሲሆን ነገር ግን ትክክለኛ አጠራሩ ኪርያ ላይሶን ሳይሆን ኪርዬ ኤሌሶን የሚል ነው ትክክለኛ አጠራሩ። ኪርያ ስንል ትርጉሙ እግዝእትነ ማለት ነው። ኪርዬ ስንል ግን እግዚኦ የሚል ትርጓሜ ይሰጠናል። ስለዚህ ስንጠራ ኪርያ ላይሶን ሳይሆን ኪርዬ ኤሌሶን መሆን አለበት ማለት ነው። ትርጉሙ አቤቱ ማረን ማለት ነው። ኪርያ ላይሶን የምንለው በተለምዶ ሲሆን ይህም የመጣው ኪርዬ ከሚለው የ እንዲሁም ኤሌሶን ከሚለው ኤ የሚሉት ሆሄያት በመቀራረባቸው በመሳሰባቸው ምክንያት ያ የሚል ቃል ፈጥረው የአማርኛ ቃል ፈጥረው ኪርያ ላይሶን ብለን እንጠራለን እንጂ እንደነገርኳችሁ ትክክለኛ አጠራሩ ኪርዬ ኤሌሶን ነው። ሁለተኛ ናይናን የሚል ቃል ሲሆን ቃሉ የቅብጥ ነው። ትርጉሙም መሐረነ ወይም ወደ አማርኛ ስንመልሰው ማር ማለት ነው። ሶስተኛ የምንመለከተው ቃል እምኖዲ የሚል ቃል ሲሆን ይህ ቃል እንደ ቅድሙ እንደ ናይናን ቃሉ የቅብጥ ሲሆን ትርጉሙ አምላክ ማለት ነው። እምኖዲ ናይናን ስንል አምላክ ሆይ ማረን ማለት ነው። ልናማትብ እንዲሁም ደግሞ ምን በላውን ምን ጠጣውንም ባርከን ልንመገብ ይፈቀድልናል ማለት ነው። የሚከለከለውን በደንብ በግልጽ ምዕመናን ሊያውቁት የሚገባው ነገር ምንድነው? የሚከለከለው ፍትሐተ ኃጢአት ነው። ይሄ ምንድነው? የፍትሐተ ነፍስ ነው የሌለው ምንድነው? ምን ማለት ነው? በሌላ አነጋገር ስርየተ ኃጢአት የሚያሰጠው የካህኑ ቡራኬ ማለት ነው። እሱ ነው የሌለው። እኔ እንዲህ ራሴን የምባርከው እኮ ስርየተ ኃጢአት የሚያሰጥ አይደለም፣ አጋንንትን ለማስፈራራት ይሄ ምልክቴ ስለሆነ ነው። ይሄ ምልክቴ ስለሆነ በጦር ጊዜም በሰላም ጊዜም ወታደር መሳሪያ መያዝ አለበት አይደል? ይሄ ለኔ መሳሪያ ነው፣ መቼም አልጥለው። ስለዚህ ሁልጊዜ የነን ልጅ ይታያለው ማለት ነው። ይሄ አይከለከልም። የተከለከለው የካህኑ ቡራኬ ነው። የካህኑ ቡራኬ ምዕመናን በደንብ እንድገባቸው የሚያስፈልገው የካህኑ ቡራኬ የተከለከለው ስርየተ ኃጢአት የሚያሰጥ ስለሆነ ነው። ስርየተ ኃጢአት ያልተሰጠበትን የ5500 ዘመን ታሪክ ለማስታወስ። ሰላምታን በተመለከተ ሰላምታ የሚከለከለው በጸሎተ ሐሙስ ቀን ብቻ ነው እንጂ ሙሉ ሰሙነ ሕማማት ሰላምታ አይከለከልም። ሲጀመር ሰላምታ የሚከለከልባቸውን ጊዜያት የሉም። በቤተ ክርስቲያን ንጹህ ሰላምታ፣ ቅዱስና ልዩ ሰላምታ አይከለከልም። ለምንድነው በጸሎተ ሐሙስ ሰላምታ የሚከለከለው ለምንድን ነው ቢባል ያው እንደሚታወቀው ሐሙስ ማታ ጌታችን መድኃኒታችን ኢየሱስ ክርስቶስን ይሁዳ ጌታን በመሳም ወይም በሰላምታ አሳልፎ የሰጠበት ቀን ነውና ያንን ለማሰብ ሲባል በዕለተ ሐሙስ ሰላምታ ይከለከላል። እንደዚህም ሲባል ዋናው ነጥብ ወዳጆችን ሰላም ማለት ወይም ደግሞ የተቀደሰ ሰላምታ መስጠት እሱ ኃጢአት ሆኖ አይደለም። ነገር ግን
ይህንንም አባቶቻችን በነገራችን ላይ በቅዳሴ ሁልጊዜ እንደሚባለው ዲያቆናቱ ወጥተው የሚያሳዩት አለ በቅዳሴ ጊዜ የማይቋረጥና በዕለተ ሐሙስ እሱ ይከለከላል አይደረግም። ያ ማለት ምንድነው? ተአመሁ በበይናቲክሙ በአማሃ ቅድሳት የሚለውን እሱን ከመቅደስ ወጥተው በመስገድ ያሳያሉ። በጸሎተ ሐሙስ ግን እሱ አይደረግም። ለምን ቢባል በዚህ ቀን ይሁዳ ጌታን ንጹህ የሆነውን ሰላምታ ሳይሰጥ የሰላምታን አመለካከት ያቆሸሸበት ቀን ነውና ያንን ለማሰብ ነውና መልእክቱ ግን ከይሁዳ እና ከኤሳው የተለየ እጅ መነሳሳት ወይም ሰላምታ ይኑራችሁ። በዚህ ሳምንት ባልና ሚስት አብረው አይተኙም። የጣፈጠ ምግብ አይበላም። ቢቻል የጨው ቂጣ አይቻልም። ሰው ሁሉ እንዳቅሙ ጥሩ ውሃ ብቻ በመጠጣት ወይን የሚያሰክር መጠጥ፣ ጣፋጭ መጠጥ ባለመጠጣት፣ ምቹ ቦታ ላይ ባለመተኛት፣ ስጋዊ ጨዋታዎችን፣ ቀልዶችን ሁሉ በማስወገድ ዘፈን፣ ጨዋታ፣ ድልቂያ፣ ተድላ ደስታ። በሕማማት የተደሰተ ሰው በትንሣኤ ሊያለቅስ ይገባዋል ይላሉ 318ቱ ሊቃውንት በፍትሐ ነገሥት ሲናገሩ። ድግስ የለም በዚህ ሳምንት። ይህን ሁሉ አስበን ከጌታ ጋር የምንታመምበት ሳምንት ነው። ከክርስቶስ ጋር የታመመ ሰው ከክርስቶስ ጋር ይነሳልና እነዚህ ሕማማትም ለእኛ ክብሮቻችን ናቸው። በሰሞነ ሕማማትም በሕማማቱ ዕለታት ማለት ነው ቅዱስ ስጋውና ክቡር ደሙ አይፈተትም። ይሄ ማለት ቅዳሴ የለም ማለት ነው። ከዕለተ ሐሙስ በስተቀር ክርስትና የለም፣ ፍትሐት የለም፣ ማህሌት የለም፣ መስቀል መሳለም የለም፣ እግዚአብሔር ይፍታ የሚል ኑዛዜም የለም። ምዕመናን ከዓመት እስከ ዓመት የሚያገኙትን የቅድስት ቤተክርስቲያን አገልግሎት ወቅታዊ በሆኑ አገልግሎቶች ይተካሉ ማለት ነው። እነዛን አገልግሎቶች አያገኟቸውም። እነዚህ ወቅታዊ የሆኑ አገልግሎቶች አሉ። ከሰሞነ ሕማማት ጋር በተገናኘ በትንቢተ ኢሳይያስ ምዕራፍ 6 ቁጥር 6 ላይ ሁላችን እንደ ርኩስ ሰው ሆነናል፣ ጽድቃችን ሁሉ እንደ መርገም ጨርቅ ነው፣ ሁላችን እንደ ቅጠል ረግፈናል፣ በደላችንም እንደ ነፋስ ወስዶናል ይላል። ስለዚህ ያ ዘመን የ5500 ዘመን ይህንን የምናስታውስበት ወይም ይህንን እንደሚመስል የምንናገርበት የምናውጅበት ወቅት ነው ማለት ነው። የላመ የጣመ ነገር መብላት አይቻልም። ይጾማል። ከአብይ ጾም በተለየ ግን በዚያ ወቅት ጾሙ እጥፍ ድርብ የሚሆንበት በመሆኑ ሕግ የሚጠብቅበት በመሆኑ ጾመን እንኳን የሰው ልጅ ካለ ምግብ ካልበቃ በቀር አይኖርም። ምግብ መቅመስ ሲያሰኘን የላመ የጣመ ነገርን አንመገብም። ሐዋርያት እንደሚያዙት እንጀራ በጨው ወይም ዳቦ በጨውን ብቻ እንድንመገብ ነው። ምግብ ሲያሰኘን ጾመን ቀኑን ሙሉ የቻለ ቀኑ ሙሉ ፀሐይ እስክትጠልቅ ድረስ ፍትሐ ነገሥቱም እስከ 13ኛው ሰዓት ድረስ ይላል። በዚህ ወቅት የጌታን ፍጹም መከራውን መራቡን መጠማቱን እያሰበ አንድ ሰው እስከዚያ ድረስ ይጹም። ሐዋርያት እንደውም በየሁለት ቀኑ ከሐዋርያት በኋላም የተተኩ አበው በየሁለት ቀኑ ነበረ የሚቀምሱት። ያንን ያላመ ያልጣመውን ምግብ እንኳን በየሁለት ቀኑ ነበረ በሰሙነ ሕማማት እየጠበቁ በየዓመቱ የሚጾሙት የሚያከብሩት። እሱንም ቆሎ የመሳሰለውን ነው የሚበሉት እንጂ የላመ የጣመ ነገር አይበሉም ነበረ። ስለዚህ እኛም የቻለ እስከ ፀሐይ ግባት ድረስ ያልቻለ ግን እስከ 9 ሰዓት ግዴታው ነው እየጾመ እየጸለየ ሊቆይ። እንደው በትንሹ እስከ 11 እስከ 12 መጾም ግን ለክርስቲያን ይገባዋል። አብይ ጾምን እስከ 9 ጾሞ ሕማማትን ከፍ አድርጎ መጾም የሚገባው ነውና በዚህ ወቅት እንደውም የላመ የጣመ ምግብ መብላት ከጌታችን ሕማም መንፈስ ወይም ከሐዘን ወጥቶ በደስታ መኖርን የሚያመለክት ሰውነትን ማስደሰት ነው እና የተከለከለ መሆኑ ለዚህ ነው።